እያንዳንዱ ደንበኛ የግዢ ተግባርን ጨምሮ ሌሎች ድርጊቶችን ለመፈጸም የሚያነቃቁት መሰረታዊ ሰውኛ ፍላጎቶች አሉት። ለምታነጋግራቸው ለእያንዳንዳቸው ደንበኞችህ ምርት ወይም አገልግሎትህ ሊያረካቸው የሚገባውን ፍላጎት መለየት ይገባሃል። ከዚያም ይህን ፍላጎት አሁን ገበያው ላይ ከሚገኙ የትኞቹ ምርቶች ይልቅ የአንተ ምርት የተሻለ ሊያደርግለት እንደሚችል ማሳመን ይገባሃል። አንደኛ፣ ገንዘብ። ሁሉም ሰው ብዙ ገንዘብ እንዲኖረው ይፈልጋል። መሰረታዊ ፍላጎትም ነው። ገንዘብ ዓለምን ያሽከረክራል። ሁልጊዜም ምርትህን ወይም አገልግሎትህን ከገዢ ተጨማሪ ገንዘብ ማግኘት ጋር ካያያዝከው ሙሉ ትኩረትን ታገኛለህ። ሁለተኛ፣ ደህንነት። ሁሉም ሰው መሰረታዊ የደህንነት ፍላጎት አለው። ብዙ ሰዎች በቂ ገንዘብ ቢኖራቸው ኖሮ የተሻለ ደህና ይሆኑ እንደነበር ያስባሉ። ስለዚህ ምንም እንኳን ገንዘብ ከባድና ቀዝቃዛ ቢሆንም ደህንነት ፈላጊነት ግን የሞቀና የሁሉም ግለሰብ ምኞት ነው። በቺካጎ ዩኒቨርሲቲ ጥናት መሰረት ሰዎች የሚገዙት ምርትን ወይም አገልግሎትን ከገዙ በኋላ የሚሰማቸውን ስሜት ተማምነው ነው። አንተም መሸጥ ካለብህ ማነቃቃት ያለብህ ይህንን ስሜታዊ መተማመን ነው። ሰዎችን እንዲገዙ የሚያደርጋቸው የምርት ገጽ ወይም ጥቅም ሳይሆን በመግዛታቸው እናገኘዋለን ብለው የሚያስቡት እርካታ ነው። ለራሳችን ወይም ለቤተሰቦቻችን የምናስበው የትኛውም የደህንነት ፍላጎት ፋይናንሳዊ፣ ስሜታዊ ሆነ አካላዊ፣ ጥልቅና ኃይለኛ ሲሆን የትኛውም ትልቅ የደህንነት ፍላጎት ማቅረብ የገዢን ፍላጎት ይጨምረዋል። ማንም የተትረፈረፈ ነፃነት ተሰምቶት አያውቅምና ብዙ ደህንነት እንዳላቸው የሚሰማቸው ሰዎች ግን እጅግ በጣም ጥቂት ናቸው። ሁልጊዜም የተሻለውን ይፈልጋሉ። የደህንነት ምርቶችና አገልግሎቶች። ለመረብ ወይም ለኔትወርክ አገልግሎቶችና ኮምፒውተሮች ዛሬ ከሌላው ጊዜ ይበልጥ የምርትና የአገልግሎት ደህንነት ገበያ አለ። የቤት ደህንነት ስርዓት የቢሊዮን ዶላር ኢንዱስትሪ ነው። ለድንገተኛ አደጋ ወይም የማይጠበቁ ምላሾች የኢንሹራንስ ደህንነት አቅራቢዎች በዓመት በብዙ መቶ ቢሊዮኖች ይሸጣሉ። በየትኛውም ጊዜ ደንበኛ ምርትህን ወይም አገልግሎትህን ቢጠቀም የተሻለ ደህንነት እንደሚኖረው በመንገር የመግዛት ፍላጎት ልትፈጥርበት ትችላለህ። ሶስተኛ፣ መወደድ። ሁሉም ሰው በሌሎች መወደድ ይፈልጋል። በዙሪያችን ባሉ ሰዎች ተቀባይነትና ክብር እንዲኖረን እንፈልጋለን። በጎረቤቶቻችን፣ ጓደኞቻችንና ባልደረቦቻችን መደነቅ እንፈልጋለን። እነዚህን ግቦች መምታትና የአብሮነት ዋጋን የማግኘት ጥልቅ ፍላጎታችን ያረካል። ታዲያ የአንተ ምርት ደንበኞች በሌሎች ዘንድ ያለውን መወደድና ክብር ምን ያህል ይጨምርለታል? አራተኛ፣ መደብና ክብር። ለሰው ልጆች እጅግ ኃይለኛ መነቃቂያ ከሆኑት አንዱ መደብ ወይም ግለሰባዊ ክብር ነው። ጠቃሚና ዋጋ ያለው ሰው መሆናችን እንዲሰማን እንፈልጋለን። ሰዎች ከፍ አድርገው እንዲያዩንና በደረስንበት ወይም ባገኘነው ነገር እንዲያሞግሱን እንፈልጋለን። ለእጅ ሰዓት $50 ስትከፍል በየቀኑ ስንት ሰዓት መሆኑን እንዲነግር ፈልገህ ነው። ነገር ግን ከ$50 በላይ ስትከፍል ጌጥ እየገዛ ነው። በተዘዋዋሪ ለሰዎች ስኬታማ እንደሆንክ የሚነግርልህ የግል መዋቢያ እየገዛ ነው። ምናልባት ከፍላጎቶቹ ሁሉ ጥልቁ ጠቃሚ ዋጋ ያለው የሚገባውን ያገኘ ሰው መሆናችንን በራሳችንና በሌሎች እንዲታወቅ ያለን ፍላጎት ነው። ምርትህን ለሌላ ሰው ደረጃ፣ ክብርና ተቀባይነት እንዲያስገኝ አድርገህ ከሰራኸው ይህን ጥልቅ የሰው ፍላጎት ስለምትነካ ለመግዛት ታነቃቃቸዋለህ። ስሜቶች ምዘናዎችን ይረብሻሉ። የመሰረታዊ ስሜት ጉጉት ሲኖር አንድን ነገር ለመግዛት ዋጋው የማያሳስብህ ደረጃ ላይ ትደርሳለህ። ለምሳሌ ለአንዲት ሴት የፍቅር ስሜት ያለውና ሴቷን ለማስደሰት የሚጥር አንድ ወንድ ትክክለኛና ምክንያታዊ የገንዘብ አወጣጥ ውሳኔ ለማድረግ እንደሚቸገር ተረጋግጧል። ለዚህም ነው ውድ ጌጣጌጥ፣ ሽቶ፣ ስጦታዎች፣ አበቦችና ሌሎች ውድ ነገሮች የሚገዛው። 5. ጤናና አካላዊ ብቃት። ሁሉም ሰው ረጅም ጊዜ መኖርና ጥሩ ጤናን ማጣጣም ይፈልጋል። ኢኮኖሚስቶች የጤና ምርቶች ለምሳሌ ቫይታሚኖች፣ ሚነራሎችና የአካል ብቃት ቁሳቁሶች የብዙ ሚሊዮን ዶላር ይሆናል ብለው ያስባሉ። ሁላችንም ጤነኞች እንዲሁም ቀጭንና ፈርጣማ መሆን እንፈልጋለን። ከፍተኛ የጉልበት መጠን እንዲኖረንም እንፈልጋለን እና እነዚህ ተመሳሳይ የጤና ጥቅሞች የቤተሰቦቻችንም እንዲሆኑ እንመኛለን። በተከታታይ ቀጭን፣ የበለጠ ጉልበተኛና ምርጥ ቅርጽ ላይ እንድንሆን የሚያደርጉንን ምርቶችና አገልግሎቶችንም እንፈልጋለን። ምርትህ የገዢዎችን አካላዊ ሁኔታ ተመጣጣኝ በሆነ ዋጋ የሚያሻሽል ከሆነ ከፍተኛ የሰውነት ክብደት ያላቸው ሰዎች ወይም ህመም ጉዳት ያለባቸው ሰዎች አንተን ለማናገር ከፍተኛ ፍላጎት ይኖራቸዋል።
6 ሙገሳና እውቅና። ሁሉም ሰው የሚጋራው ፍላጎት ለደረሱበት ነገር እውቅናን ማግኘት ነው። አብርሃም ሊንከን እንዳለው ማለት ነው። ሁሉም ሰው ሙገሳን ይወዳል። የራስ ግምት ትርጉሞች ከሆኑ አንድ ሰው የሚደነቅ መሆኑን የሚያውቅበት ዲግሪ መጠን ነው የሚል ነው። በውጤቱም አንድ ሰው ላሳካው ነገር ትንሽ ሆነ ትልቅ እውቅናና ሙገሳን ሲያገኝ ስለራሱ የተሻለና ደስተኛ ስሜት ይሰማዋል። ምርትህን ወይም አገልግሎትህን አንድ ሰው የተሻለ እውቅናና ደረጃ ሊያገኝ እንደሚችል አድርገህ ካቀረብክ የመግዛት ፍላጎቱን ትፈጥርበታለህ። ሙገሳ ፍለጋ የሁላችንም ጥልቅ ስሜታዊ ፍላጎቶችና የራስ ግምቶች ጋር የተያያዘ በመሆኑ ገዢህን ምርትህን ወይም አገልግሎትህን ቢጠቀም የተሻለ እውቅና ሙገሳ ሊያገኝ እንደሚችል ብታሳምነው ያለመግዛት ተቃውሞውን ያላላል። 7 ኃይል፣ ተጽዕኖና ታዋቂነት። ምርት ወይም አገልግሎት እንደሚያረካቸው ልታሳይባቸው የምትችላቸው ብዙ ፍላጎቶች አሉ። ሰዎች ኃይልንና ሙገሳን ይፈልጋሉና ሰዎች እነዚህን ነገሮች የሚሰጧቸውን ምርቶችና አገልግሎቶች ይገዛሉ። ሰዎች ታዋቂ መሆንና በሌሎች መወደድንም ይፈልጋሉ። ምርት ወይም አገልግሎት አንድን ሰው ታዋቂና ተጽዕኖ ፈጣሪ የሚያደርገው ከሆነ የመግዛት ፍላጎቱ ይነሳሳል። 8 የዘርፍ መሪነት። ሌላው ጥልቅ ፍላጎታችን ደግሞ ከጊዜው ጋር ተራማጅ መሆን መፈለጋችን ነው። እንደ ዘመናዊና ከጊዜው ጋር የሚራመድ እንደሆንን እንድንታይ እንፈልጋለን። በስራችንና በማህበራዊ ቡድኖቻችን መሪዎችና ፋሽን ፈጣሪዎች መሆን እንፈልጋለን። ብዙ ሰዎች ምርትን ወይም አገልግሎትን የሚገዙበት ምክንያት ለገበያው አዲስ ስለሆነ ነው። የመንጋው መሪ መሆን ይፈልጋሉ። ይህን ምርት የገዙና መጠቀም የጀመሩ የመጀመሪያው ሰው መሆን ይፈልጋሉ። በገዢ መደብ ውስጥ ቀድሞ ተላማጆች በመባል ይታወቃሉ። የገበያውን ከ5 እስከ 10% ይይዛሉ። ምርቱን የሚገዙት አዲስና ልዩ ስለሆነ ከመሆኑ በቀር ሌላ ምክንያት ላይኖራቸው ይችላል። ፍላጎት ያለውን ገዢን በአንተ ኢንዱስትሪ ውስጥ ይህን ምርት የሚጠቀም የመጀመሪያው ሰው ነህ ወይም በአንተ መኖሪያ አካባቢ ይህ ነገር ያለው ብቸኛው ሰው አንተ ነህ ብትለው ከቀድሞ ተላማጆች መሃል የሚያደርግህን የገዢ ፍላጎት ታዳብራለህ። 9 ፍቅርና አጋርነት። ተመሳሳይ ፕሮፋይል ያላቸውን ሰዎች የሚያገኙ የኢንተርኔት ዴቲንግ አገልግሎቶች ብዙ ሚሊዮን ተመዝጋቢዎች ያሏቸው። የዚህ ምክንያቱ ደግሞ ሰዎች ግንኙነትንና አብሮነትን ስለሚወዱ ነው። እጅግ ብዙ ቁጥር ያላቸው ሰዎች ከሰዎች ጋር ለመገናኘት በተለይ ደግሞ ከተቃራኒ ጾታ ሰዎች ጋር ለመገናኘት በማሰብ ቡድኖችንና ማህበሮችን ይቀላቀላሉ። የማህበራዊ ተግባራት ቀዳሚ መነቃቂያ ከሆኑት መካከል አንዱ የመወደድና የአብሮነት መሻት ነው። ምርት ወይም አገልግሎት ለገዢ ሳቢነት የሚጨምርለት ከሆነ የመግዛት ፍላጎቱን ታመጣዋለህ። 10 ግለሰባዊ እድገት። በ21ኛው ክፍለ ዘመን ትልቁ ፍላጎት ተጨማሪ ዕውቀትና ክህሎት ከመፈለግ ጋር የተያያዘ ነው። ሰዎች ተፎካካሪ መሆን ይፈልጋሉ። አዳዲስ ክህሎቶችን መማርና በስራቸው የበላይ መሆን ይፈልጋሉ፣ መቅደም ይፈልጋሉ። በህይወታቸውና በድርጅቶቻቸው ተፎካካሪዎቻቸውን መብለጥና መቅደም ይፈልጋሉ። ብዙ ምርቶች ለትልቅ ራስን መርዳትና ራስን ማወቅ ፍላጎት የሚያነሳሱ ናቸው። የዚያ ምክንያት ደግሞ ራስን የመግለጽና ግለሰባዊ ሙላትን የማግኘት ፍላጎት ኃይለኛ መሆን ነው። ሰዎች መሆን የሚችሉትን ሁሉ እየሆኑ እንደሆነ እንዲሰማቸው ይፈልጋሉ። ምርት ወይም አገልግሎት ሰዎችን ይህን የግል ስኬትና ራስን የማወቅ ፍላጎት በተሻለ መልኩ ለማግኘት እንደሚረዳቸው አድርገህ ስታስተዋውቅ አሁንም በድጋሚ መግዛት ፍላጎትን ታመጣለህ። 11 ግለሰባዊ ለውጥ። ምናልባትም ረቂቁና ብዙውን ጊዜ ሰዎች የሚከፍሉለት ፍላጎት የግል ለውጥ ፍላጎት ነው። አንድ ሰው ያንተ ምርት ወይም አገልግሎት አዲስ በህይወቱ ወይም በስራው የተሻለ ከፍ ያለና በሆነ መልኩ ሌላ ልዩ ሰው ወደሚያደርገው ደረጃ የሚወስደው ከሆነ ለመግዛት የሚነሳሳበት ነገር ይኖራል። በቅርቡ ከሚድ ዌስተር አምራች ድርጅት ምክትል ፕሬዝዳንት ጋር አውርቼ ነበር። የተዋጣለት የጎልፍ ተጫዋች ነው። በሳምንት ቢያንስ 2 ጊዜ ጎልፍ ይጫወታል። እረፍት ላይ ከሆነ ደግሞ በሳምንት 5 እና 6 ጊዜ የሚጫወት ሲሆን አንዳንድ ጊዜ በቀን 2 ዙር ሊያደርገው ይችላል። ለማንኛውም ውጤቴን ወደ 2 ጥለዛ ሊያወርድልኝ ለሚችልና ልምድ ላለው ጎልፍ አዋቂ ማንኛውንም ክፍያ እከፍላለሁ ብሎኛል። ለሱ እጅግ ጠቃሚ በሆነው ዘርፍ አዲስ ክህሎትን ለመማር $50,000 ቢከፍልበትም ይገባዋል ብሎ ነው የሚያስበው። አንዳንድ ጊዜ ሰዎች ገጽታቸውን ለማሻሻል ብለው የፕላስቲክ ሰርጀሪ ለማሰራት ወይም የሰውነት ክብደት እንዲቀንሱና የበለጠ አካላዊ ብቃት እንዲኖራቸው ወደሚያደርጓቸው ጉዞዎች ለመሄድ ብዙ ብሮችን ይከፍላሉ። ግለሰባዊ ለውጥ ንጹህና ስሜታዊ ነው። በፊት ከነበሩበት የበለጠና የተሻለ መሆን የጋራ ፍላጎትና ለመግዛት የሚያነቃቃ ጠንካራ ስሜት ነው። ምርት ወይም አገልግሎት በስራ ወይም በህይወት የትኛውንም አይነት ቋሚ ለውጥ የሚያመጣ አድርገህ ካቀረብከው ትሸጣለህ።
የግዢ ውሳኔዎች ስሜታዊ ናቸው። ሁሉም የግዢ ውሳኔዎች ስሜታዊ ናቸው። በትክክል እያንዳንዱ የምታደርገው ነገር 100% ስሜታዊ ነው። ህጉም ሰዎች በስሜት ይወስናሉ፣ በምክንያት ያረጋግጣሉ የሚል ነው። አንድ ጊዜ የወሰንከውን ውሳኔ ለማረጋገጥና ምክንያታዊ ለማድረግ ሎጂክ ትጠቀማለህ። አንድ ነገር ምክንያታዊ በመሆኑ ልታደርገው እንደሆነ ስትናገር ከሌሎች ነገሮች ይልቅ እዚህ ነገር ላይ ብዙ ስሜቴን አውጥቼበታለሁ እያልክ ነው። ሰዎች ብዙ አይነት ስሜቶች አሏቸው። ነገር ግን ግለሰቡ በዛች ቅጽበት የሚያደርገውን የሚወስነውን በዛ ጊዜ እየሰራ የነበረው ጠንካራ ስሜት ነው። ለምሳሌ አንድ ሰው ያን ትምህርት ወይም አገልግሎት የሚሰጠውን እድገት የማግኘት ፍላጎት ይኖረው ይሆናል። ነገር ግን የመሳሳት ወይም የመክሰር ስሜቱ ከማግኘት ስሜቱ የበለጠ ሊሆን ይችላል። በዚህ ጊዜ ከመግዛት ያፈገፍጋል። ሁልጊዜ ጠንካራ ስሜቶች ደካማ ስሜቶችን ያሸንፋሉ። የመግዛት ፍላጎትን መጨመር ሽያጭን ሊያስቀርብ የሚችለው የመክሰር ፍርሃት አሉታዊ ስሜት ልታሸንፍበት የምትችልበት ብቸኛው ዘዴ ሽያጭን የሚያነቃቃ የማግኘት አዎንታዊ ስሜት በማነቃቃት ነው። የመግዛት ፍላጎትን እንዲጨምር የምታደርገው የትኛውንም ነገር ወደ ሽያጭ ያቀርብልሃል። በተለይም ያንዳንዱ የመክሰርና የመሳሳት ፍርሃትን እንዲቀንስ የምታደርገው ነገርም እንዲሁ ወደ ሽያጭ ያቀርብሃል። ለማሰብ መፈለግ ደንበኛ ከመግዛት በፊት ጥቂት ጊዜያት ወስጄ ማሰብ እፈልጋለሁ ካለ ምናልባት እነዚህ ሁለት ነገሮች እያለ ነው። አንደኛው የምትሸጠውን ነገር የመግዛትና የራሱ የማድረግ ፍላጎት የለውም። በሆነ ምክንያት በትክክል አልተግባባችሁምና ምናልባት ምርትን ወይም አገልግሎትን ባይገዛ የተሻለ ሊሆን እንደሚችልና ገንዘቡ ኪስ ውስጥ ቢቆይ እንደሚሻል አስቧል። ሁለተኛው ከመግዛት የሚያመነታበት ምክንያት ደግሞ ቃል የገባውን ሁሉ ሊያገኝ እንደሚችል ሙሉ በሙሉ እንዲያምን አልተደረገም። እያለህ ያለው እንድገዛ የሚያደርገኝ በቂ ስሜታዊ ምክንያቶችን አልሰጠኸኝም የሚል ነው። የመሳሳትና የመክሰር ፍርሃቱ አሁንም ሊያገኛቸው ከሚችላቸው ነገሮች የበለጠ ጠንካራ ነው። በችርቻሮ መሸጥ ለመሸጥ የሚገዙ ሰዎች ዋነኛ ትኩረት የተጣራ ትርፍ ነው። ምርትን ወይም አገልግሎትን ድጋሚ ለመሸጥ የሚገዙ ሰዎች ጋር እየሰራ ከሆነ ዋነኛ ትኩረታቸው የተጣራ ገቢ መሆኑን ወቅ። የሚያሳስባቸው ምርትህ ምን መሆኑ ሳይሆን የሚሰራው ነገርና እነሱ ላይ የሚያመጣው ውጤት ነው። ምርት ወይም አገልግሎት ለችርቻሮ ንግድ የሚሰጠው ትልቅ ጥቅም ቢኖር የተጣራ ትርፍ ነው። ስለምን እያወራ እንደሆነ ወቅ። ፈጠራዊ ሽያጭ ስለ ምርት ወይም አገልግሎት በቂ እውቀት ከመያዝ ይጀምራል። የምትሸጠውን ባወቅከውና በተረዳኸው ቁጥር በሽያጭ ሂደት የበለጠ ፈጠራዊ ትሆናለህ። ምርት ከሌሎች ገበያው ላይ ካሉ ምርቶች ለምን የተሻለ እንደሆነ ወቅ። ለገዢው የመግለጽና ያለመግዛት ሙግቱን የማሸነፍ አቅም ይኖራል። የምርትህን መረጃዎች አንብብ፣ አጥና፣ እንዲሁም አስተውል። ተፎካካሪዎችህ ምን እንደሚሸጡ፣ ምን ላይ እንደሚያተኩሩና ምን ያህል እንደሚያስከፍሉ ወቅ። ገበያ ላይ ኤክስፐርት ሁን። ገዢዎችን መፈለግ ላይ ጎበዝ ሁን። ገቢን የምትጨምርበት ፈጣኑ መንገድ ቀላል ነው፣ ለሽያጭ ስኬት ደግሞ ቁልፍ ነው። ከገዢ ጋር ብዙ ጊዜ ያሳልፍ። ይህ የቃል ቀመር ለየትኛውም ከፍተኛ ገቢ የአሰራር ዘዴ ነው። ፈጠራዊ ገዢ አፈላለግ ለስኬት ወሳኝ ነው። ከእቅድና ጥናት የሚጀምር ሲሆን 3 መሰረታዊ ጥያቄዎችን ያነሳል። አንደኛው የምርት 5 ወይም 10 ማራኪ ገጽታዎች ምን ናቸው? ሁለተኛው ምርት የሚያካትታቸው የገዢ የተወሰኑ ፍላጎቶች ምን ናቸው? ድርጅትህ ከሌሎች ድርጅቶች በተለየ የሚያቀርበው በልህቀት የሚታወቅበት ዘርፍ ምንድን ነው? ለነዚህ መልሶች ጥልቅ ግልጽነት በኖረ ቁጥር ጥራት ያላቸው የተሻሉ ገዢዎችን የመፈለግና ከነርሱ ጋር የሽያጭ ስምምነት የማድረግ አቅምህ ይጨምራል። 4 ቁልፎች ለስትራቴጂያዊ ሽያጭ። በዘርፉ ያሉ 10 ከፍተኛ ገቢ ያላቸው ሰዎችን መቀላቀል ከፈለግ ልትማራቸው የሚገባ 4 ቁልፍ የሽያጭ ስትራቴጂዎች አሉ። እነዚህም ልዩ መሆን፣ መለየት፣ መከፋፈልና ማተኮር ናቸው። አንደኛ፣ ልዩ ሁን። ልዩ ስትሆን ምርት ለደንበኛ በትክክል የሚሰራለትን ታውቃለህ። የሆነ ውጤት ወይም ጥቅም ላይ ለይተህ ትሰራለህ። የሆነ ልዩ ደንበኛ ወይም ገበያ ወይም ደግሞ ጂኦግራፊያዊ አካባቢ ላይ ለይተህ ልትሰራ ትችላለህ። ከሌሎች ይልቅ አንድ ልዩ ፍላጎትን ለይቶ ማርካት ላይ ልትሰራ ትችላለህ። ነገር ግን ከጠቅላይ ይልቅ ልዩ ልትሆን ይገባል። ብዙ የሽያጭ ሰዎች የሆነ ልዩ ኢንዱስትሪ፣ የሆነ አይነት ደንበኛ ወይም የተለየ ጂኦግራፊካዊ ቀጠና ላይ ሙሉ ስራቸውን ይገነባሉ። ይህን አንተ እንዴት ልትተገብረው ትችላለህ? ሁለተኛው፣ ራስን ለይተህ አስቀምጥ። በመለየት ያንተን ምርት ከተፎካካሪዎች በላይ የሚያደርገው ምን እንደሆነ ትወስናለህ። ደንበኞች የሌላ ሰው ምርት ላይ የሌለ ያንተ ምርት ላይ ብቻ የሚያገኙት ነገር ምን አለ? ገበያው ላይ ካሉት 90% ያህል ተመሳሳይ ምርትና አገልግሎቶች ያንተ በምን ይሻላል? በብዙ ጊዜ የምትሸጠው ምርት እንደ ሪል ስቴት እና የህይወት ኢንሹራንስ የትም የሚሸጥ አይነት ከሆነ
ለሽያጭ ሁኔታው በልዩነት የምታቀርበው ነገር ምንድነው? ሶስተኛው ገበያን በመከፋፈል ቅደም ተከተል ስጥ። ሶስተኛው የሽያጭ ስትራቴጂ መከፋፈል ነው። አንድ ጊዜ የምትልቅበትን ዘርፍ ከለየህና ምርት ከተፎካካሪዎች ምርቶች የሚለየውን ከወሰንክ ቀጣዩ ግብህ የሚሆነውን የትኛውንም ደንበኛ እንደዚህ አይነቱን ሰው ወይም ድርጅት የት ፈልገህ ልታገኘው ትችላለህ? ለትክክለኛ ደንበኞች ማስታወቂያ ስለመስራት ስታስብ እንዴት ትገልጽላቸዋለህ? ይሄኛው ለየትኛውም ዘርፍ ስኬት በተለይ ለሽያጭ ወሳኝ የሆነ ክህሎት ነው። አንዳንድ ጊዜ አንድ ገዢ ከሌሎች 100 ገዢዎች የበለጠ ዋጋ ይኖረዋል። መሰረታዊ ህግ ከአሳ ይልቅ አሳ ነባሪን ማጥመድ ነው። አስታውስ፣ 1000 አሳ ብታጠምድ የሚኖር ቅርጫት ሙሉ አሳ ነው። አንድ አሳ ነባሪ ብታጠምድ ግን ሙሉ መርከብን ሊያሰጥም ይችላል። የገዢ ማንነት አይነቶች። በየቀን የሽያጭ ሂደት ውስጥ የሚገጥም 6 አይነት መሰረታዊ ማንነቶች አሉ። እነዚህን የተለያዩ ማንነቶች ማወቅና በውጤታማነት ማስተናገድ ጠቃሚ ነው። 1. የተደበረ ገዢ። በሽያጭ የምታገኘው የመጀመሪያው ማንነት የተደበረ ገዢ የሚባለው ነው። ይህ ገዢ በድምሩ 5% ያሉን ይወክላል። ይህ ገዢ የምትሸጠውን ነገር የቱንም ያህል ጥሩ ይሁን አይገዛም። ብዙ ጊዜ ጨለምተኛ፣ ተስፋ የቆረጠና የተደበተ ወይም ፍላጎት የሌለው ነው። ይህ ገዢ ምርጥ መሆኑ፣ ርካሽ መሆኑ ወይም ሌሎች ሰዎች መስራቱ ግድ የለውም። ብትሰጠው እንኳን መውሰድ አይፈልግም። እንዲህ አይነት ገዢ በተደጋጋሚ ይገጥማል። በግልና በንግድ ህይወታቸው የራሳቸው ብዙ ጣጣ አለባቸው። ስለ ራሳቸው፣ ስለ ህይወታቸውና ስለ አንተ ግድ የላቸውም። ብዙ ችግር ስላለባቸው አንተ የምታቀርብላቸውን ነገር ግድ አይላቸውም። ለዚህ ገዢ $5 አውጥቶ $100 ሽልማት እንዲያገኝ ብታቀርብለት አይወስደውም። ጊዜን ያባክኑታል። አንድ ጓደኛዬ በ$295 የሚሸጥ ጥሩ ምርት ነበረው። አንድ ጊዜ ለመጠቀምና ለመግዛት ብቁ የሚባል ሰው እያነጋገረ ነበር። ይፈልገዋል፣ የመግዛት አቅምም ነበረው። ነገር ግን ጥሩ ስሜት የለውም። ጓደኛዬ ምንም ነገር ሲለው መልሱ በጣም ውድ ነው፣ በጣም ውድ ነው፣ ኧረ በጣም ውድ ነው የሚል ነው። በመጨረሻም የሰለቸውም የሽያጭ ሰራተኛ $200 ብሸጥልህ ትገዛዋለህ ብሎ ጠየቀው። አሁንም በጣም ውድ ነው አለ። የሽያጭ ሰራተኛው 100 ቢሆንስ አለው። የተደበረው ገዢ አሁንም የመግዛት አቅም የለኝም አለ። በመጨረሻ ጓደኛዬ $5 ውሰደው በቃ አለው። አሁንም አልገዛውም። ይሄ አይነተኛ የተደበረ ገዢ ነው። ግዴላቸውም፣ አሉታዊና ግዴለሾች ናቸው። እነዚህን ሰዎች ስታገኛቸው ታውቃቸዋለህ። ራስህን ከነርሱ ጋር ከማድከም በተቻለ መጠን በትህትና እለፋቸውና ሌላ የመግዛት ፍላጎት ያለውና ሊገዛ የሚችል ሰው አናግር። 2. ራሱን የሚያውቅ ገዢ። በቀጣዩ የገዢዎች ማንነት አይነት ጫፍ ላይ የሚገኘው ራሱን የሚያውቅ ገዢ የሚባለው ነው። ይህ ገዢ ሙሉ በሙሉ የተደበረ ገዢ ተቃራኒ ነው። እነዚህ ገዢዎችም እንዲሁ የገበያውን 5% ያህል ይወክላሉ። ራሱን የሚያውቅ ገዢ የሚፈልገውን ነገር ከነገጽታውና ጥቅሙ እንዲሁም ምን ያህል ሊከፍል እንደሚችል በደንብ የሚያውቅ ነው። የሚፈልገው ነገር ካለ ከጥቂት ጥያቄዎች በኋላ ወዲያውኑ ይወስደዋል። አዎንታዊ፣ ደስ የሚልና ሊያናግሩት የሚወዱት አይነት ሰው ነው። ካንተ የሚጠብቀው ነገር ያን የሚፈልገውን ነገር ይዞ መገኘት ብቻ ነው። ከዛ ሽያጩን ይፈጽማል። እነዚህ ገዢዎች ጥቂት ናቸው። እንደ ተደበረ ገዢ ሁሉ እነዚህ ገዢዎችም ከ20% አንድ የሚሆኑ በጣም ጥቂት ገዢዎች ናቸው። ነገር ግን በቂ የሚባሉ ሰዎች ያህል የምትደውሉ ከሆነ እነዚህን ሰዎች ማግኘታችሁ አይቀርም። ሽያጩም እጅግ ቀላልና ሁልጊዜ እንደዚህ ብሸጥ ቶሎ ሀብታም መሆን ነበር የሚያስብል ነው። ራሱን የሚያውቅ ገዢ ስታገኝ እፈልገዋለሁ ያለውን ነገር ብቻ ሽጥለት። ሌላ የተለየ ነገር ወይም መስፈርቱን ቀይራት ሽጥለት። ተጨማሪ መረጃ ልትነግረው ብትችልም መቼም ቢሆን ግን ልቡ ካረፈበት ነገር ውጭ አይገዛም። 3. መርማሪው ገዢ። ሶስተኛው አይነት መርማሪ ገዢ ነው። ይህ ገዢ የገበያውን 25% ያህል ይወክላል። የዚህ አይነቱ ገዢ በራሱ የተያዘና በተግባር የሚመራ ነው። ወጣ ማለት የሚወድ አይነት ባይሆንም ጥልቀትና ትክክለኝነት ያሳስበዋል። የመርማሪ ገዢ ቀዳሚ መነቃቂያ ትክክለኝነት ነው። እነዚህ ሰዎች ስኬታማ ለመሆን ጥልቀት የሚፈልገውን የትኛውንም ዘርፍ ውስጥ ታገኛቸዋለህ። አካውንታንቶች፣ ኢንጂነሮች፣ የባንክ ሰራተኞች፣ የፋይናንስ ሰራተኞች፣ የብድር ሹሞችና የኮምፒውተር ባለሙያዎች ሊሆኑ ይችላሉ። ላንተ የሚያቀርቡልህ የመጀመሪያው ጥያቄውም ስለምትሸጠው ነገር ትክክለኛ ቁጥር፣ ጥልቅና ልዩ መረጃዎችን ነው። የተረጋጋና ልክ ሁን። ከመርማሪ ገዢ ጋር ስታወራ በዝግታና ጠቅላይነትን ትተህ ነው። ግልጽና ውስን ሁን። የምትለውን ማንኛውንም ነገር ወረቀት ላይ ለማረጋገጥ ተዘጋጅ። ምርቱ ወይም አገልግሎቱ ስለሚሰጣቸው ጥቅሞችና
ደንበኛው እንዴት ሊያገኛቸው እንደሚችል የበለጠ ትክክል በሆንክ ቁጥር ለዚህ ሰው የግዢ ውሳኔ ለመፈጸም የበለጠ ቀላል ይሆንለታል። ምርቱ እንዴት እንደሚሰራ፣ ስለ ዋጋው፣ ስለ ጥገና አሰጣጡና ስለ ሌሎች ነገሮች የበለጠ ጥልቅ መረጃ በሰጠው ቁጥር ደስተኛ ይሆናል። እነዚህ ገዢዎች ጥልቀት ይወዳሉ። ተቀምጠው ጥልቅ መረጃዎችን፣ ቻርቶችንና ግራፎችን ለሰዓታት ማጥናት ይችላሉ። መርማሪ ገዢዎች በፍጥነት አይወስኑም። አእምሯቸውን ለማሳመን ጊዜ ይወስዳሉ። ያቀረብከውን ነገር አይተውና አጥንተው እንዲወስኑ ብቻቸውን መሆን ይፈልጋሉ። ብዙ ጊዜ ግልጽ እንዲሆኑላቸው የሚፈልጓቸውን ጥያቄዎች ይዘው ይመጣሉ። ገንዘብ ከመቆጠብና ልውውጡን ከማፍጠን ይልቅ ትክክለኛ ውሳኔ መወሰን ያሳስባቸዋል። 4 ምን ይሉኛል ባይ ገዢ። ሌላኛው የምታገኘው ገዢ ስለ ግንኙነቶቹ የሚጨነቅ ነው። ይህ እንደሚገዛው ዕቃ አይነት የገበያውን 25% ያህል ይወክላል። በራሳቸው የተያዙና ስሜታቸውን የሚገልጹ ሊሆኑ ይችላሉ። ከነርሱ ጋር ለመስማማት ልትረጋጋና ልትዝናና ይገባል። ምን ይሉኛል ባዮች ስለ ሰው የሚጨነቁ ናቸው። ስለተለያዩ ነገሮች ሰዎች የሚያስቡና የሚሰማቸው ነገር ያስጨንቃቸዋል። አንድ ምርት ወይም አገልግሎት ሲያስቡ ሰዎች ስለ ምርጫቸው ምን ይሉ ይሆን ብለው ይጨነቃሉ። ሰዎች ሊያስቧቸው ስለሚችሉ አዎንታዊና አሉታዊ ነገሮች አብዝተው ያስባሉ። እንዲሁ ለሌሎች ሰዎች አመለካከቶች በኃይለኛው የተጋለጡ ናቸው። የዚህ አይነት ሰዎች በተፈጥሮ ሌሎችን ማገዝ ወደሚያስችላቸው ሙያዎች ይሳባሉ። መምህሮች፣ አማካሪዎች፣ የሳይኮሎጂ ባለሙያዎች፣ ነርሶችና የማህበራዊ ሰራተኞች ይሆናሉ። መወደድ ይፈልጋሉ። እነዚህ ደንበኞች አንድ ምርት ወይም አገልግሎት ቢገዙ ሰዎች ምን ይላሉ እያሉ ያስባሉ፣ ይጨነቃሉ። ከሆነ ሰው ወይም ከብዙ ሰዎች ጋር ያወሩበታል። ምናልባትም አንድ ምርት ወይም አገልግሎት ከመግዛታቸው በፊት ጓደኞቻቸውን፣ ዘመዶቻቸውን ወይም ቤተሰቦቻቸውን ማማከር ይፈልጋሉ። የምን ይሉኛል ባይ ገዢ መነሻ መነቃቂያ ከሌሎች ጋር መስማማት ነው። ሁልጊዜ የሚጨነቁት ለሰላምና ደስታ ስለሆነ የሆነ ሰው ደስ ባይለውስ ብለው ይጨነቃሉ። ሌሎች ደስተኛ ደንበኞች ላይ አትኩር። ከምን ይሉኛል ባይ ገዢ ጋር ስትነጋገር ሌሎች ምርቱን ወይም አገልግሎቱን ስለገዙ ሰዎች ብዙ ጥያቄ ይጠይቋል። በገዟቸው ነገር ላይ ተጽዕኖ ሊያደርግባቸው የሚችሉ ሰዎች ዘንድ ታዋቂና ተቀባይነት ያለው እንደሆነ ማወቅ ይፈልጋሉ። ሌሎች ሳቢና ምቹ ሆኖ እንዲያገኙት እርግጠኛ መሆን ይፈልጋሉ። የምትሸጥላቸው ነገር ቤት ከሆነ የሚያዩትና የሚጎበኙት ሰዎች የመጀመሪያ አስተያየት ምን ይሆናል የሚለውን ተቀዳሚ ጥያቄያቸውን ነው የሚሆነው። ለምን ይሉኛል ባይ ልብስ ወይም መኪና ብትሸጥላቸው የመጀመሪያ ጥያቄያቸው ሌሎች ስለምርጫቸው ምን ይላሉ የሚለው ነው። ግንኙነት መስርት። ምን ይሉኛል ባዮች ስለምታስበውና ስለሚሰማ ማውራትና መጠየቅ ይወዳሉ። ስለ ምርቱ፣ አገልግሎቱ፣ ሌሎች የገዙትና የተጠቀሙት ሰዎች ምን እንደሚሰማቸው ማወቅ ይፈልጋሉ። ከመጀመሪያው ስለ ምርቱ ወይም አገልግሎቱ ከማውራታቸው በፊት ከሽያጭ ሰራተኛው ጋር ወዳጅነት መመስረት ይፈልጋሉ። ከስሜታዊ ወይም ከምን ይሉኛል ባይ ገዢ ጋር ስትነጋገር ከአንተ ጋር ጥቂት ሰዓታት ማሳለፍና ከዚያም ተመልሰ መጥተህ ጥቂት ሰዓታት ቆይተ ወዳጅነታችሁን ማጠናከር ልትፈልግ ትችላለህ። ወደ አንተና ወደ ምርት አቅርቦትን ከመሄዳቸው በፊት ካንተ ጋር ምቾት እንዲሰማቸው ይፈልጋሉ። አታስቸኩላቸው። እነዚህ ገዢዎች ዝግ ብለው የሚወስኑ ናቸው። የሚያመነቱና ለመወሰን የሚቸገሩ ናቸው። ስለ ነገሮች አብዝተው ማሰብ ይፈልጋሉ። አንድ ጊዜ ለመግዛት ከወሰኑ በኋላ ሌላ ሰው ውሳኔያቸውን ቢተች ውሳኔያቸውን የሚቀይሩ ናቸው። ከነዚህ አይነት ገዢዎች ጋር ስትነጋገር ትዕግስተኛ፣ ስስና ሐሳቢ የመሆን አቅምን ማዳበር አለብን። 5ኛ ሹፌሩ ገዢ። 5ኛ አይነት ገዢዎች ከሌሎች የበለጠ ተግባር ተኮር ነው። የዳይሬክተር አይነት ማንነት ያለው ነው። ቀጥተኛ፣ ትዕግስት የለሽና ቀጥታ ወደ ነጥቡ እንድትገባ የሚፈልግ ነው። ንግድ ተኮርና ተግባራዊ ነው። ዋነኛ ጭንቀቱ ውጤቶች ማግኘት ነው። ተግባር ተኮር ገዢ ትዕግስት የለሽ ወጣ ባይ ነውና ካንተ ጋርም ቀጥተኛና ወደ ነጥቡ ግባ የሚል ነው። ምርት ምን እንደሆነ፣ ምን እንደሚሰራ፣ ምን ውጤት እንደሚያስገኝ፣ ምን ያህል እንደሚያስወጣው፣ ምርቱ ቃል የገባውን ጥቅም እንደሚያስገኝ፣ ምን ያህል እርግጠኛ መሆን እንደሚችልና ምን ያህል ጊዜ እንደሚወስድ ማወቅ ይፈልጋል። በቀጥታ ወደ ነጥብ ግባ። ሹፌር ገዥ ትንንሽ ወሬዎችንና ከሽያጭ ሰራተኞች ጋር ሞቅ ያለ ወዳጅነት መመስረት አይወድም። ቶሎ ብሎ መጨረሻው ታች ላይ መድረስና ይሆናል ወይም አይሆንም ውሳኔ መወሰን ነው የሚፈልገው። ውጤትና ተግባር ተኮር ሰዎች ቶሎ መነካት ተፈላጊ በሚሆንባቸው ስራዎች ይሳባሉ። ስራ ፈጣሪዎች ከፍተኛ የሽያጭ ሰራተኞችና የሽያጭ ማናጀሮች ይሆናሉ። ለሚለኩ ውጤቶች ቀጥተኛ ኃላፊነት ስለሚወስዱባቸው ስራዎች ቀዳሚ አስፈጻሚ ይሆናሉ። 6ኛና የመጨረሻው ተግባራዊ ገዢ። 6ኛ አይነት ገዢ ተግባራዊ የሚባለው ገዢ ነው። ይህ ሰው በሰዎች መከበብ የሚወድና ተጫዋች ነው። ከሰዎች ጋር መስራትና ውጤቶችን ማምጣት ይወዳል። ሰዎችንና ስራን ሚዛናዊ በሚያደርግበት አቅሙ ምክንያት የተዋሃደ ገዢ በመባል ነው የሚታወቀው። ይህ አይነቱ ሰው ለስራው ስኬት ከፍተኛ የሰዎች ህብረት ወደሚያስፈልግባቸው ስራዎች ይሳባል። ሱፐርቫይዘር፣ ማናጀር እና ስራ አስፈጻሚ እንዲሁም የኦርኬስትራ መሪ፣ የትልልቅ ተቋማት አስተዳዳሪ፣ ለትርፍ ያልተቋቋሙ ድርጅቶች ፕሬዝዳንትና
ሌሎች ከግባቸው ለመድረስ ሰዎችን የማስተባበር አቅም የሚፈልጉ ቦታዎች ላይ ይሆናል። ተግባቢና ስኬት ተኮር ነው። በሰዎች መከበብ የሚወድና ተግባቢ አይነት በመሆኑ ዋነኛ ጭንቀቱ ራሱና ሌሎች ሰዎች ናቸው። አንተንም ራሱንም ማውራት ይወዳል። ስለ ውጤቶችና ስኬቶች ማውራት ይወዳል። ራሱ ስለሰራው ነገር ማውራት ስለሚወድ ስለ አንተና ስላሳካቸው ነገሮች መስማት ይፈልጋል። አንዳንድ ጊዜ ተግባቢ ገዢ ለመግዛት ተስማምቶ ዝርዝሩ ግን ላያስታውስ ይችላል። ከአንተ ጋር የሆነ ነገር ለማድረግ ወይም ከአንተ ለመግዛት ተስማምቶ ወይም የሚብሰው ደግሞ ንግግሩን የተለየ አድርጎ አስታውሶ አንተ ግንኙነታችሁን በተረጎምክበት መንገድ ሊገልጥ ይችላል። ወረቀት ላይ አስፍረው። ከእንደዚህ አይነት ተግባቢና በሰዎች የሚከበብ ሰው ጋር ስምምነት ስት ወዲያው በወረቀት ማስፈርና ኮፒ አድርገህ ለሱ መስጠት ይኖርብሃል። ይህ አይነቱ ገዢ 25% ያሉን የደንበኞች ገበያ ይወክላል። ሞቅ ያለ፣ ወዳጃዊ፣ ወጣ ያለና ብዙ ጥያቄ የሚጠይቅ በመሆኑ ብቻ ይህ አይነቱ ገዢ እንዳገኘኸው ትለየዋለህ። የሽያጭ ንግግርህን ከመጀመሪያ በፊት ገዢ በትክክል ምን እንደሚፈልግና ምርት ስለሚሰጠው ጥቅም በደንብ ግልጽ መሆን አለበት። በዚህ የማብቃት ደረጃ እነዚህን ፍላጎቶች የምታውቅበት ምርጥ መንገድ የታቀደበት ክፍት የሆነና መረጃ የሚሰጥ ጥያቄ በመጠየቅ ነው። ማዳመጥ እምነትን ለመገንባትና የገዢውን ትክክለኛ ፍላጎቶች ለመረዳት ቁልፍ ነው። ማዳመጥ የሌሎች ሰዎች ስሜትና ማንነት ላይ ማድረስ በሚችለው ሰፊ ተጽዕኖ ምክንያት ነጭ አስማት በመባል ይታወቃል። ጥሩ አድማጭ ሁን። ውጤታማ አድማጭ ለመሆን የሚረዱ 5 ቁልፎች አሉ። ሁሉንም ትምህርት ብትከታተል፣ ሁሉንም መጽሔቶች ብታነብና ማዳመጥ ላይ የተሰሩ ሁሉንም ቪዲዮዎች ብታይ ወደ እነዚህ 5 ቁልፎች ያመጡዋል። አንደኛ፣ በትጋት ስማ። በመጀመሪያ ምንም ጣልቃ ሳትገባ በትጋት ስማ። ያለ ምንም ጣልቃ መግባትና የራስህን ሐሳብ ማጋራት ፍላጎትን አድምጥ። ገዢውን በቀጥታ ፊት ለፊት ይኸው። ወደፊት ጠጋ በል። ራስህን እየነቀነቅና ፈገግ እያልክ ተስማማ። ከመፍሰስ ይልቅ ንቁ አድማጭ ሁን። ገዢው ሲናገር ትኩረትን አፍና አይኖቹ ላይ አድርግ። ጥሩ ልምምድ ይኸውልህ። አይኖቹ የገዢውን ፊት የሚያዩ የፀሐይ አምፖሎች እንደሆኑ አስብ። ስታዳምጥ ገዢ የሎተሪ አሸናፊ ቁጥር እንደምትናገር ሁሉ እያንዳንዱን ቃሉን እየተከታተልክ አይኖች ፊቱ ላይ ከፍ ዝቅ አድርግ። በደንብ ጊዜ እንዳለው ሰው ሆነ አድምጥ። ለ8 ዓመታት ሊያወራ ቢፈልግ እያንዳንዱን ቃላት ልትሰማው እንደምትችል ሆነ አድምጥ። ማዳመጥ ሰዎች ላይ ተጽዕኖ ያሳድራል። ገዢው በትጋት እያዳመጥከው እንደሆነ ሲያውቅ የሆነ አይነት ሳይኮሎጂካሊ ለውጥ ያካሂዳል። የልብ ምቱ ይጨምራል፣ የደም ግፊቱ ከፍ ይላል፣ ቆዳው እሳት እየመሰለ ይሄዳል። የሚገርመው ደግሞ አንድ ሰው በትጋት እያዳመጥከው እንደሆነ ሲያውቅ የራስ ግምቱ ይጨምራል፣ ራሱን የበለጠ ይወዳል። በውጤቱም እያዳመጥከው ያለውን ነገር መውደድ ይጀምራል። ማዳመጥ ሽያጭ ውስጥ ካሉ ኃይለኛ ቴክኒኮች ዋነኛው ነው። ሁሉም ከፍተኛ ተከፋይ ሻጮች የሚገልጹት እጅግ ጥሩ አድማጭ በመባል ነው። የሚፈልጉት መጀመሪያ መረዳት ከዚያም እንዲረዱት ነው። የትኛውንም የመሸጥ ሙከራ ከማድረግ በፊት የገዢውን ሐሳቦች፣ ስሜቶችና ፍላጎቶች መረዳት ላይ ይሆናል ትኩረትን ማድረግ ያለብህ። ሁለተኛ፣ ከመመለስ በፊት ጥቂት ዝም በል። ሁለተኛ፣ ከመቀጠል ወይም ከመመለስ በፊት ጥቂት ዝም በል። ገዢው ተናግሮ ከጨረሰ በኋላ መመለስ ከመጀመር በፊት ለ3 ወይም ለ5 ሰከንዶች ያህል ዝም በል። ምንም እንኳን ገዢው የጠየቀ ነገር ባይኖርም መልሱን የምታውቀው ጥያቄ ቢሆን እንኳን ራስን ለጥቂት አፍታዎች ዝም ማለትን አስለምድ። ዝም ማለት 3 ጥቅሞች አሉት። አንደኛው ዝም ስትል ገዢው የተናገረውን ነገር በጥንቃቄ እያሰብክ እንደሆነ ታሳምነዋለህ። ይሄም ለሱና ለተናገረው ነገር ቦታ እንደምትሰጥ ይነግረዋል። የተናገረው ነገር እጅግ ጠቃሚ ስለሆነ በጣም በቶሎ መመለስ የለብህም። በውጤቱም የራስህና የእርሱን ግምት ታሳድጋለህ። ስለራሱ ጥሩ እንዲሰማው ታደርገዋለህ። በሂደቱም ስለራስህ ጥሩ ይሰማሃል። ሁለተኛው ዝም የማለት ጥቅም ገዢውን በጥልቀት እንድታዳምጠው ያደርጋል። ውሃ አፈር ውስጥ እንደሚሰርገው ቃላቱ አእምሮ ውስጥ ይሰርጋሉ። ከገዢው ንግግር በኋላ ዝም ስትል ወዲያው ብትመልስለት ከምትረዳው በላይ ትረዳዋለህ። ሶስተኛው ዝም ማለት ገዢው ሐሳቡን ሲያደራጅና ድጋሚ ለመናገር ሲጀምር ጣልቃ ከመግባት አደጋ ይታደጋል። በንግግሩ ውስጥ ዝም ማለትን ፍቀድ። የሽያጭ ሰዎች በዝምታ ምቾት ሊሰማቸው ይገባል። ለሽያጭ ስኬት እጅግ ወሳኝ ነው። ብዙ የሽያጭ ሰዎች ትንሽ ትዕግስት አልባ፣ ጭንቀታምና ለመሸጥ የሚጣደፉ ናቸው። በዚህም በሽያጭ ንግግር ጊዜ ሁሉንም ነገር መናገር ያለባቸው ይመስላቸዋል። አባባሉን አስታውስ። ሽያጩ በንግግር ሲጀመር፣ ገዢ የሚፈጽመው ግን በዝምታ ነው። ደንበኞች የሽያጭ ንግግሩን ለመረዳት ጊዜ ይፈልጋሉ። የተባለውን ነገር የሚረዱበት የዝምታ ጊዜ ካልሰጣቸው መልእክቱን መረዳት አይችሉም። ከአብሮነት ጊዜያቸው በኋላ ለኔ ተውልኝ ላስብበት ማለት ነው። ይህን ሲሉም ሽያጩን እንዳጣኸው እወቅ።
ሶስተኛው ግልጽ እንዲሆንልህ ጠይቅ። ገዢው በተናገረው ብቻ ገዢው በትክክል ማለት የፈለገውን አውቃለሁ ብለህ አታስብ። ይልቅስ ቆም በልና ጠይቅ። እንዴት ማለትህ ነው? ይህ በሽያጭ ሂደት ውስጥ ዓላማ ካላቸው ጥያቄዎች ትልቁ ነው። ምንም ይበል ወይም የቱንም ያህል ይቃወም፣ እንዴት ማለትህ ነው የሚለው ጥያቄን አስከትል። ዋጋው ውድ ነው? እንዴት ማለትህ ነው? ዋጋውን አንችልም? እንዴት ማለትህ ነው? አሁን ባለን አቅራቢ ደስተኞች ነን? እንዴት ማለትህ ነው? በጀታችን ውስጥ የለም? እንዴት ማለት ነው እያልክ በጠየቅ ቁጥር ገዢው ያለውን ያብራራልሃል። ብዙ ዝርዝር ይነግርሃል። በእያንዳንዱ ማብራሪያ ውስጥም ለመግዛት እንዲወስን እንድታደርገው የሚያግዙ ነገሮች ይነግርሃል። አሁንም ደግሞ የምናገረው ጠቃሚ መርህ ቁጥጥር ያለው ጠያቂው ጋር ነው። ሰዎች ከጽንሰት ጀምሮ ለጥያቄዎች እንዲመልሱ ሆነው ነው የተቀረጹት። አንድ ሰው ጥያቄ ስትጠይቀው ወዲያ ምላሽ ይሰጣል። በደቂቃ ከ100 እስከ 150 ቃላት እያወራ ከሆነ ገዢው በደቂቃ 600 ያህል ቃላት መረዳት በሚችል ፍጥነት ላይ ይሆናል። ይህም ማለት ገዢው አንተ እየተናገርክ ሌላ ነገር የሚያስብበት 3/4ኛ ጊዜ ያለው ማለት ነው። ብዙ ጊዜ ንግግርን ስታደርግ ነፃ ጊዜ ስለሚኖራቸው በሌላ ነገሮች ሐሳብ ይጠመዳሉ። ጥያቄ ስትጠይቅ ግን የገዢው 100% ትኩረት መልስ መስጠት ላይ ይሆናል። ይህም ገዢን የኮቱን ጫፍ ይዘህ ወደ አንተ እንዲዞር እንደማድረግ ነው። ጥያቄ ስትጠይቅ ገዢው ቁጥጥሩን ላንተ አስረክቦ ቀልቡን ለጥያቄ መልስ መስጠት ላይ ብቻ ያደርጋል። አራተኛ በራስህ ቃላት ስማው። ገዢው ያለህን ነገር መልሰህ በራስህ ቃላት ድገምለት። አስተያየቶችና ጥያቄዎችን በራስህ ቃላት ተናገራቸው። ይሄ የማዳመጥ አሲዱ ሙከራ በመባል የሚታወቅ ነው። ደንበኛ የሚለውን በራስህ ቃላት ስትደግምለት በትኩረት እየሰማኸው እንደሆነ ይገነዘባል። የተቀመጠ አሻንጉሊት እንዳልሆንክ ትነግረዋለህ። በትክክል እየሰማህ ነበር። በትክክል ከሰማኸው ከመመለስ በፊት ዝም ካልክ መልሰህ ከነገርከው በኋላ ብቻ ነው የሽያጭ ንግግር ወይም አስተያየት መስጠት የምትችለው። ማዳመጥ መተማመን ይገነባል። የማዳመጥ እድልን የምታገኘው ምርጡ መንገድ ንግግሩን በጥያቄዎች መቋጠር ነው። አምስተኛ ክፍት ጥያቄዎችን ተጠቀም። ከዚህ በፊት ስለ ክፍት ጥያቄዎች ተነጋግረናል። እነዚህ በአዎ ወይም አይደለም ብቻ የሚመለሱ አይደሉም። ማን፣ ለምን፣ የት፣ መቼ፣ እንዴት፣ ምን እና የትኛው በሚሉ ተውሳከ ግሶች ጥያቄዎችን ስትጀምር ገዢው ሽያጭ ለማድረግ የሚረዱን መረጃዎች እንዲሰጥ ታደርገዋለህ። ይህንን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ልትጽፉልን ትችላላችሁ። ለዚህ ድንቅ ቤተሰብ አዲስ ከሆናችሁ ይህንን ቤተሰብ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ እና ሼር በማድረግ ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል እናድርግ። ልታነቡት ፈልጋችሁ ጊዜ ያጣችሁለት መጽሐፍ ቀን አብሬ ወደ እናንተ የማቀርብ ይሆናል። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።